እሺ ሁላችንም ቢሆን ይሄ ጉዳይ ያሳስበናል። ቀንና ማታ ሳንል ለፍተን ጥረን ግረን ያመጣነውን ገንዘብ እንዴት መያዝ እንዳለብን እንኳን አናውቅም። በወር 20 ሺህ ብር ደሞዝተኛ እንኳን ብንሆን ለቤት ኪራይ፣ ለመብራት፣ ለቀለብ ብለን እናጠፋዋለን። ከዛ ላይ የቀረችንን ገንዘብ ደግሞ ለዛሬ ካልሆነ ብለን ወይ ከጓደኞቻችን ጋር እናናበታለን፣ ካልሆነ ደግሞ ባልሆነ ነገር እናጠፋለን። ይህ ደግሞ ደሃውን እንድንቀር ያደርገናል። ለምሳሌ በዓለም ቁጥር 1 ሀብታም እንዲሁም የቴስላ ካምፓኒ ዋና ባለቤት የሆነውን ኤሎን መስክን ብንመለከት ምንም ቢሆን ላለባበሱ ጉዳይ አይሰጠውም። እንደውም ልብ ብላችሁ ካያችሁት የሚለብሰው ልብስ ላይ ምንም አይነት ሎጎ የለበትም። የመኪናው መስታወት ቢሆን እልም ያለ ጥቁር ከመሆኑ የተነሳ ውስጡ ምን ይኖር ምን የምናውቀው ጉዳይ አይኖርም። ይህም ማለት ይህ ሰውዬ ልታይ ማለትን አይፈልግም። እኛ ግን ትንሽ ገንዘብ ስናገኝ በጣም ትላልቅ ሎጎች ያለበትን ልብስ እንዲሁም ደግሞ በዓለም ላይ አለ የሚባሉን ጫማ ገዝተን ለብስና ደሞዛችንን በተቀበልን በሳምንቱ ብሩ የት እንደገባ እንኳን ሳናውቀው ባዷችንን እንቀራለን። በዚህ ጊዜ ነው እንግዲህ ፈጣሪያችንን ማማረር የምንጀምረው። No God please no 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 እንዴ እኛ የትም ተንዘላዝለን ባጠፋነው ገንዘብ ለምንድነው ፈጣሪያችን የምናማረረው? እሱ እኮ በተገቢ ቦታ ላይ እንድናውለው መጀመሪያ ራሱ ገንዘቡን ሰጥቶን ነበር። ስለዚህ እንዴት ነው ገንዘባችንን ትክክለኛ ቦታው ላይ የምናውለው? ይህ ጉዳይ ወደ መጀመሪያ የገንዘብ ህግ ይወስደናል። እሱም ፕላኒንግ ወይም እቅድ የምንለው ነው። ሀብታሞች ገና ገንዘባቸውን ከመቀበላቸው በፊት የት እንደሚያውሉት አቅደው ጨርሰዋል። ስለዚህ ገንዘቡ ከመጣ በኋላ በምን ላጥፋው ብለው አይጨነቁም። ምክንያቱም መጀመሪያውኑ ያንን ገንዘብ ምን ላይ እንደሚያውሉት ስለወሰኑ በሆነው ባልሆነው ነገር አያጠፉትም። ስለዚህ እናንተም ገና ደሞዛችሁን ከመቀበላችሁ በፊት ምን ላይ እንደምታውሉት አቅዱ። በሁለተኛ ደረጃ ላይ የምናየው ደግሞ ሀብታሞች ብቻ የሚያውቁት ነገር ግን እኛ የማናውቀውን የገንዘብ ህግ ነው። ሀብታሞች ምንም ቢፈጠር የተቀበሉትን ገንዘብ ዝም ብለው አያስቀምጡትም። ያንን የተቀበሉትን ገንዘብ ባንክ ወስደው ከማስቀመጥ ይልቅ መልሰው ይሰሩበታል። ለምሳሌ አንድ ሰውዬ 10 ብር ቢኖረውና ያንን 10 ብር ባንክ ወስዶ አስቀምጦ ወለዱን ከመጠበቅ ይልቅ በዛ 10 ብር 5 ሎሚ ገዝቶ አንዱን ሎሚ በ10 ብር በመሸጥ አሪፍ የሆነ ትርፍ ሊያገኝበት ይችላል። የሀብታሞችም ስራ ይህ ነው። በሚሊዮን የሚቆጠር ገንዘብ ለሌላ ስራ ያንቀሳቅሱታል እንጂ መቼም ቢሆን ባንክ ወስደው አያስቀምጡትም። እርግጥ ነው ባንክ ውስጥ የሚያስቀምጡት ገንዘብ ሊኖር ይችላል፣ ነገር ግን በመጠኑ። ስለዚህ እናንተም የምታገኙትን ገንዘብ ሌላ ስራ ላይ በማዋል ተጨማሪ ገንዘብ ለማግኘት ሞክሩ። ነገር ግን ይሁሉ ገንዘብ ባይኖረንስ? እንደው ምንም አይነት ገንዘብ ባይኖረንና ተማሪ ብንሆንስ? እንዴት አድርገን ነው በያዝነው የእጅ ስልክ ብቻ ገንዘብ ጀነሬት ማድረግ የምንችለው? ስለዚህ ይህንን ጉዳይ እንደ አዲስ ስለፈልፍ አልገኝም። እሱን ለማወቅ ቀጣዩን ቪዲዮ ተመልከቱት።